ተናጋሪ ናት ፊት ለፊት፣ እኔ ደግሞ አሳልፋለሁ ነገሮች። እሷ ደግሞ ማለፍ አትወድም። በቅርቡ በሞት ያጣነው ወንደሰን አውራሪስ ወላጆቹ አሁን ላይ ከዚህ በፊት ሚስቱ በሚዲያ መታ የተናገረችው ነገር ሐሰት ነው ብለው ብቅ ብለዋል። ይህንን እስከ መጨረሻው ድረስ ከሰማችሁን ወደ እናንተ እናደርሳለን። አድማጭ ተመልካቾቻችን፣ ኮሜዲያንና ደራሲ ወንደሰን አውራሪስ እንደምታስታውሱት በድንገተኛ የልብ ህመም ምክንያት ህዳር 21 ቀን 2018 ዓ.ም ነበረ ህይወቱ ያለፈው። ከዛም ህዳር 25 2018 ዓ.ም በቅድስት ሥላሴ ካቴድራል ስርዓተ ቀብሩ መፈጸሙ ይታወሳል። እንግዲህ ታዋቂው ኮሜዲያንና ደራሲ ወንደሰን አውራሪስ ባልተጠበቀ ሁኔታ በድንገተኛ የልብ ህመም አደጋ ህይወቱ እንዳለፈ በወቅቱ ስንሰማ በጣም ብዙዎች አዝነን ነበረ። ይህ ድንገተኛ እንግዲህ የመለያየት ዜና የጥበብ ቤተሰቡንና አድናቂዎቹን እንደዚሁም ቤተሰቦቹን በጣም አሳዝኖ አልፎ ነበር። በተለይም ለታላቁ የኢትዮጵያ ህዳሴ ግድብ እንግዲህ የገቢ ማሰባሰቢያ ተብሎ በተዘጋጀው 8100 አጭር የጽሁፍ መልእክት ዘመቻ ላይ ከተለያዩ የሙያ አጋሮቹ ጋር በመሆን ባደረገው የፈጠራ ተሳትፎ አኩሪ ስራ መስራቱ ይታወሳል። በዚህም ብዙዎች ያስታውሱታል። አርቲስት ወንደሰን አውራሪስ የአንድ ሴት ልጅ አባት እንደነበረም እንግዲህ በታሪኩ ላይ ለመረዳት ችለን ነበር። እንግዲህ የኮሜዲያን ወንደሰን አውራሪስ ቤተሰብ ከዛ በኋላ ድጋፍ እንደሚሹና ባለቤቱና ልጁ ችግር ላይ እንደሆኑ ተገለጸ ማለት ነው። በዚህም በሰይፉ ሾው ላይ ቀርበው ችግራቸውን ተናግረው ነበር። እንደምታስታውሱት ባለቤቱ ወይዘሮ ቤተልሔም ህሉፍና ልጁ ከሟቹ ሞት በኋላ አስቸጋሪ ሁኔታ ውስጥ እንደሚገኙ የገለጹበት ቃለ ምልልስ ቀደም ብዬ እንዳልኳችሁ በሰይፉ ሾው ላይ ቀርቦ ነበረ። ወይዘሮ ቤተልሔም በሰጠችው ቃለ ምልልስ መሰረት ኮሜዲያኑ ከተቀበረ ማግስት ከባልደረባዋ ቤተሰቦች ጋር በተፈጠረ አለመግባባት የመኖሪያ ቤታቸውን ለመልቀቅ መገደዷን ነበር የተናገረችው። የኮሜዲያን ወንደሰን ይጠቀምበት የነበረው ስልክ የቀብሩ ዕለት እንደተወሰደባቸውና ለልጃቸው ምንም አይነት ንብረት ትቶ ያለፈው ነገር እንደሌለ ገልጻ ነበር። በወቅቱ እናትና ልጃቸው ለአሁኑ የሟች ጓደኞች ባዘጋጁላቸው ጊዜያዊ መጠለያ ውስጥ እንደሚገኙ ነበር የተገለጸው። እንግዲህ ወይዘሮ ቤተልሔም በዚህ አሳዛኝ ወቅት ከደረሰባት መፈናቀል ጋር ተያይዞ ልጇ ከፍተኛ የስሜት መረበሽ ውስጥ መሆኗን ገልጻ ነበር በወቅቱ። ይህም እንግዲህ በልጅቷ ላይ ከአባቷ ሞት ባልተናነሰ የስነ ልቦና ጉዳት እንደጣለባትም በወቅቱ አስረድታለች። የደረሰባቸው ሁኔታ ኢትዮጵያዊ ባህልን የሚፈታተን እንደሆነ ብዙዎች በዚህ ተስማምተው ነበረ። እንግዲህ እናትና ልጅን ለመደገፍ ደግሞ መላው የኢትዮጵያ ሕዝብ እጃቸውን እንዲዘረጉም የባንክ ቁጥርና ስልክ ተቀምጦ በወቅቱ መዋጮ ያላቸውን እንዲያበረክቱም ተጠይቆ እንደነበረ እናስታውሳለን። በወቅቱ በጣም ይፈታተናቸው የነበረው ችግር ብቻ ሳይሆን የገንዘብ ማጣት ብቻ ሳይሆን የህፃኗ ከፍተኛ የሆነ ያተነፋፈስ ችግር ህመምም እንደሆነ ነበር የተገለጸው። ይህንንም በተመለከተ እንግዲህ ዶክተር አብይ ታደሰ ታዳጊዋን ሙሉ በሙሉ አሳክማታለሁ ብሎ ቃል መግባቱ ይታወሳል። ይህን ሰብአዊነት የተሞላበት ውሳኔ እንግዲህ ያስተላለፈው ወጣቱ የህክምና ባለሙያ ዶክተር አብይ ሁላችሁም የምታስታውሱት ነበር። ይህ ታላቅ ውሳኔ ታዳጊዋ አባቷን በሞት ካጣች ከ3 ቀናት በኋላ ከእናቷ ጋር ከቀበሌ ቤት መባረሯ ከተዘገበ በኋላ የመጣ መልካም ዜና በመሆኑ ከፍተኛ ምስጋናን አትርፎለት ነበረ። ዶክተር አብይ ታደሰ ህፃናትን በመርዳት የሚታወቅ ክብር የሚገባው የህክምና ባለሙያ እንደሆነ ይታወሳል። ዶክተር አብይ እንግዲህ የገባውን ቃል በመጠበቅ ለዚች ህፃን የጤና ተስፋ ሆኗል ማለት ነው። ዶክተር አብይ ይህንንም በተመለከተ ሁሉም ነገር አለቀ፣ ሰርጀሪዋም በጣም ጥሩ ነበረ፣ ዛሬ ወደ ቤታቸው ገብተዋል፣ ቃላችንንም ፈጽመናል፣ መላው የኢትዮጵያ ህዝብን እናመሰግናለን፣ የወንድማችንን ነፍስም እግዚአብሔር በአጸደ ገነት ያኑርልን ብሎ የደስታ ብስራቱን በማሰማት መልእክቱን አስተላልፏል። ለዚህም ትልቅ ክብርና ምስጋናም ተችሮታል ማለት ነው ዶክተር አብይ። ይሄ በእንዲህ እንዳለ እንግዲህ ከዚህ በፊት ቀደም ብዬ እንዳልኳችሁ ትንሽ ቤተሰብ ውስጥ አለመግባባት ነበረ። በኮሜዲያኑ ቤተሰቦች ወላጅ እናትና እህት አማካኝነት እንግዲህ ከቤት እንደተባረረች ይታወቃል። እነሱ ደግሞ ይሄንን ምላሽ እንግዲህ ይዘው መጥተዋል ማለት ነው። በፍጹም ይሄ ሐሰት ነው፣ እኛ እሷን ውጭ አላልናትም የሚል ምላሻቸውን ነው እያሰሙ የሚገኙት። እንግዲህ ከዚህ በፊት እሱን በተደጋጋሚ በተለያዩ ሚዲያዎች ላይ ገልጾታል። ለልጁ ያለው ፍቅርና መውደድ በጣም ሀያል እንደሆነ ማለት ነው። እንደ ዋቂ የምታማክረኝ ነገሮች በጣም ደስ ይለኝና በቃ ሪፍሬሽ አደርጋለሁ በህይወቴ። በቃ ምንም እዚህ ጋር ቢሊየነር መሆን ጉዳይ አይደለም። በእሷ የምደሰተውን ያህል በምንም አልደሰትም። ወላጆቹ ደግሞ በውጭ እንደሚኖሩም እንደዚሁ ገልጾ ነበረ። እነሱ እንደሚናገሩት ከሆነ እንግዲህ አሁን ወላጆቹ የመጡት ለቀብሩ ነው። መሞቱን ከሰሙ በኋላ ነው ወደዚህ የመጡት። ስለዚህ የነሱ ምላሽም እንግዲህ ይሄ ነው ማለት ነው። እኛ አብረን እየኖርን አልነበረም፣ ተመልሰንም ሀያጆች ነን። ስለዚህ
አብረን አንኖርም፣ ቤቱን ልቀቂ አላልናትም የሚል ምላሽ ነው ማለት ነው የሰጡት። እንግዲህ በጣም በሚያሳዝን ሁኔታ ትንሽ ከዚህ በፊትም አለመግባባቶች፣ ግጭቶች እንዳሉ ሰምተን ነበረ። ኮሜዲያን ወንደሰንም ከባለቤቱ ጋር የመለያየት ዕጣ ፈንታ እንደገጠመውና የጋብቻ ወረቀታቸው ጭምር እንደፈረሰ ይታወቃል። ነገር ግን ደግሞ ለልጁ ሲል አብረው በጋራ እንደሚኖሩ ነው ብዙ ሰዎች እየተናገሩ የሚገኙት። ይህንንም ሀሳብ እንግዲህ የሱ ቤተሰቦች ወደ ሚዲያ ይዘው መጥተዋል ማለት ነው። እንግዲህ ቀደም ብሎም እንደተናገረው እሱ ትንሽ ሚስቱ ኃይለኛ እንደሆነች እሱ ደግሞ በዝምታ እንደሚያሳልፍ ዞሮ ዞሮ እንግዲህ ይሄ የሚያጋጥም ነገር ነው። አንዱ ኃይለኛ ሲሆን አንዱ ትንሽ ቀዝቀዝ ሊል ይችላል። ተመሳሳይ የሆነ ባህሪ ላይኖራቸው ይችላል። ዞሮ ዞሮ ለነሱ የትዳር መፍረስ ይሄ ነው ምክንያቱ ያ ነው ምክንያቱ ማለት አያስፈልግም። አሁን ላይ ዋናው ትልቁ ነገር ምንድነው? ልጅቱ መታከሟና እንደዚሁም ለባለቤቱ ማረፊያ መፈለጉ ነው። ነገር ግን ደግሞ በፍጹም ባህሪዋ እንደዛ እንዳልሆነና በጣም ኃይለኛ እንደሆነች ታስፈራራው ጭምር እንደሆነ አልፎ አልፎም እንደውም ትደበድበው ጭምር እንደሆነ የሚስቱን ኃይለኝነት በሱ ቤተሰብ በኩል እየወጡ እየተናገሩ ይገኛሉ ማለት ነው። በዚህ ሰዓት እነሱም እንደሚናገሩት እኛ በፍጹም ውጪም አላልናትም፣ ከኛ ጋር ምንም የሚያገናኛት ነገር የለም። ስለዚህ ሁን ብላ በስሙ ገንዘብ ለመሰብሰብ ያደረገችው ነገር ነው እንጂ ፈጽሞ እኛ ከቤትም ውጭ አላልናትም የሚል ነበረ። እንግዲህ ከነሱ ጋር ምናልባት አብረው የሚኖሩት የኮሜዲያን ወንደሰን አባት ናቸው። እሳቸው እንግዲህ በጣም ደክመዋል ማለት ነው። ትንሽ ደከም ያሉ አባት ናቸውና አብረዋቸው ይኖሩ የነበሩት እሳቸው ናቸው። ስለዚህ ጎረቤትም እንደሚናገሩት ከሆነ ትንሽ አለመስማማትም አለ። እሳቸውም በጥሩ ሁኔታ ላይ እየኖሩ እንዳልሆነ ብቻ በአጠቃላይ ቤተሰቡ ትንሽ የተረጋጋ አልነበረምና ከዛ አንጻር ሲታይ መጀመሪያውኑም ችግር የነበረበት ቤተሰብ እሱም በህይወት እያለ ለልጁ ሲል ብቻ ዝም ብሎ እንደሚኖር እንጂ አሁን ላይ በሚዲያ እንደምታወራው እሷ መታ ፍጹም ፍቅር የሆኑና በጋብቻም ተጣምረው አብረው እየኖሩ እንዳልሆነ ነው ማለት ነው እየተነገረ የሚገኘው። ትንሽ ግራ የሚያጋባ ነገር ነው ይሄንን ሀቅ ስንሰማ፣ ነገር ግን ደግሞ እውነት ነው። ይህንን ነገር እንግዲህ እኔም ወደ እናንተ ሳስተላልፍ እንደው ዝም ብዬ የቤተሰብን ገመና ለማውጣት በመፈለግ ሳይሆን የተለያዩ መረጃዎች ከቤተሰብ ጭምር እየመጡ እንደሆነና እነሱም ትላልቅ ሚዲያዎች ላይ ጭምር እየቀረቡ መሆናቸውን ስለተረዳው ነው። ስለዚህ ዞሮ ዞሮ ዋናው ትልቁ ነገር እንግዲህ በቤተሰብ ውስጥ እንደዚህ አይነት ችግሮች ይፈጠራሉ። ባላንስ ማድረግ ለአንድ ወገን ወግኖ ሌላኛውን መንቀፍ ሳይሆን፣ ነገር ግን ደግሞ በቤተሰብ ውስጥ እንደዚህ አይነት ጸቦች፣ እንደዚህ አይነት አለመግባባቶች ይፈጠራሉ። ስለዚህ እንዴት አድርገን ባላንስ መሆን እንችላለን እንደ ሚዲያ የሚለውን ነገር ለመያዝ ነው። ከዚህ በፊት እኔም በሷ ላይ ሰርቼባት ስለነበረ ማለት ነው። ምክንያቱም በወቅቱ እዛ ሚዲያ ላይ መታ ስትናገር በጣም እንደተጎዳች በጣም ኃይለኛ ችግር ውስጥ እንደሆነችና የእሱን ቤተሰቦች እየወቀሰች ስለነበረ ስለዚህ እኛም በዛ መንገድ እሷን ሰምተን ሰርተናል ማለት ነው። አሁን ደግሞ እንግዲህ የእሱ ቤተሰቦች መጥተው ፍጹም የተሳሳተ ነው እኛ እንደዛ አይደለንም ሲሉ ደግሞ እነሱም እንደዚህ ብለዋል ብሎ እንደ ሚዲያ መናገር ስላለብኝ ነው ማለት ነው ይሄንን የምናገረው። ነገር ግን ዋናው ትልቁ ነገር እኔ በዚህ ሰዓት በጣም ደስ ያሰኘኝ የልጅቷ መታከምና ወደ ጤንነቷ መመለስ እንደዚሁም ደግሞ ለልጅቷ ሲባል እርዳታ መኖሩና መታገዛቸው በጣም ደስ የሚል ነገር ነው። ይሄ አያስከፋም። ምክንያቱም ሰው ካለው ላይ ትንሽ ነው አይደለም የሚሰጠው። ስለዚህ ከኔ የወጣው ነገር ያን ያህል ራሴን እስካልጎዳይ ድረስ እነሱ ቢጠቀሙ መልካም ነገር ነው፣ ችግር የለውም። በዛ አይነት መንገድ ሰጪዎችን ብትረዱት መልካም። ለዶክተር አብይ ትልቅ ምስጋናዬን ማድረስ ፈልጋለሁ። እድሜና ጤና ይስጥህ። አንቺም ህፃኗ ልጅ እንግዲህ ፈጣሪ ጨርሶ ይማርሽ ለማለት እወዳለሁኝ። መልካም ቆይታ